ስነግርህ ከዚህ በኋላ አላገኘሽም ምናምን ያልኳት እንኳን እንዲሰማት ብዬ ነው። ብዙ ነገር ያጣሁት እኔ ነኝ። እውነቱን ስነግርህ ክፉ ነገር ላለማውራት ላለመጣላት ሞክሬ ነበር። እንግዲህ ብሩክና ሀይሚዬ በፍፄ ቤት ተገናኝተዋል። ፍፄ ማለት ቁም ነገረኛ፣ ቁም ነገር ቦታ የሚገኝ አስታራቂ፣ ከዚህ በፊትም በተግባር ያሳየን ጀግና ወንድማችን ነው እና ያው ብሩኬ መግቢያ ላይ እንዳለው እንደሰማችሁት ያው በሀይሚዬ አይጨክንም። ለምን ያው የድራማው አይዲያውም የድራማውም ቢሆንም በሀይሚዬ አይጨክንም። ግን ያው እሱን እንዳትናገር ስለምትል ሀይሚዬ ደግሞ ታውቃላችሁ ከዚህ በፊትም ከብሩክ ጋር የሆነ ነገር ከመጣ ከፍፄ ጋር ባለው ሰዓት ላይ እንዲታረቁ ነው የምታደርገው ማለት ነው። እና ነገሮቹ ይስተካከላሉ ውዶቼ። ፍፄ ጋር የደረሰ ነገር በጣም ተስፋ አለው ማለት ነው። እንግዲህ ፍፄ ጠፍቻለሁ። ዛሬም ደግሞ ሀይሚዬና ብሩክ ያለው ነገር እሱን ነገር በማየት ነው የእነሱን ሰላም ፍቅር እንደምንመኝ ነው እየገለጸ ያለው። ፋሲል የሚባለውም ልጅ ልክ አይደለም እያደረገ ያለው ነገር። ፋሲል ትክክል አይደለም እያለ ነው። ኦፍኮርስ ለምን ይሄ ትምህርት ነክ ነው ወዶቼ። ለምን ፋሲል ሀይሚዬ የብሩክ ብቻ ነው መሆን የምችለው እንጂ የፋሲል ልትሆን አይችልም። ለምሳሌ አንድ ጓደኛችን ሌላ ፍቅረኛ ከዚህ በፊት ካላት ከተወችው ኢትዮጵያ ውስጥም አለ የትም እኮ ከተወችው አዲስ ህይወት ስትጀምር ያ ሰው እሷን ማስታወስ የለባትም። እና ጥሩ ትምህርት ነው። ሲጀመር ሀይሚዬ ፋሲልን እስከናካቴው አታውቀውም ማለት ነው። ግን ለድራማ አይዲያ ነው። እንዲለያዩ መንገድ መፍጠር የለብህም። አሁን ሀይሚ ትዙርም ትዟዟርም ያንተ ልትሆን አትችልም። እንግዲህ ፍፄ በቂ መልስ ነው ለፋሲል የሰጠው ይቅርታ ውዶች፣ እንደጠበቅኩት አይደለም ግን ይሁን አልሐምዱሊላ ነው። ለምን ነገሩ ይቋጫል። ለምን ፍፄ ቁም ነገረኛ ሰው ነው። በጣም ቁም ነገረኛ ነው ውዶቼ ማለት ነው። ያው ብሩክን ጠርተዋል ከሀይሚዬ ጋር መተው እንግዲህ አላህ መጨረሻውን ያሳምርልን። ቅድም ያልኩት ነገር ይሳካ ዱዓ እናደርጋለን። የምወዳችሁ ማለት ነው። እስቲ እያዳመጥኩ ስቴፕ ባይ ስቴፕ ነው የምንመጣው። እጄ ላይ ነበር እየጠበቅኩ ያለሁት ወላሂ ነው ብላችሁ ላወራችሁ ፈልጌ ነው እየተፈጠረ ያለውን ነገር ላወራችሁ በቤቴ ጠርቻችሁ ነው። በጣም አሪፍ ነው አለ ብሩክ እኮ መልካም ሰው ነው። ሀይሚዬ ቅን መልካም፣ ሁለታችሁም አንድ ማለት ነው። ከምር ውዶቼ ማለት ነው። ዛሬ ላይ እንግዲህ ማጋ ነበር የሚለቀቀው ሀይሚዬ ጋር። እኔ ደግሞ ምን ብያለሁ ውዶቼ፣ ልብ ብላችሁ ካዳመጣችሁ እየሰማሽኝ ማሞ ምሰሚም ከሆነ ማለት ነው አይመጡም አትበይ። ምን አልባት በቻናላቸው ባይመጡም እያልኩ ነበር። ለምን ያው አንዳንዴ ቢዚ ይሆናሉ። ሞርዛን ሀይሚዬ ላይ በምንለቀቅበት ሰዓት ቢዚ ናቸው ካወቃችሁ፣ ያው ትዝ ካላችሁና ዛሬም ቅር እያለ ነው ይመጣሉ አይመጡም የሚባል ነገር ውስጥ እንትን እያለ ነበር። ሆኖም ግን በፍፄ ላይ መጥተዋል። ፍፄ ምን ሊያደርጉ ሄልፕ ሰፖርት ሊያደርጉ እነሱም ሊታረቁ። እስቲ መጨረሻው ስቴፕ ባይ ስቴፕ አልቸኩል አዳምጥ። ብሩኬ ወንድማችን ለብዙ ወንዶች ለብዙ ወንድሞቻችን አርያና አስተማሪ ነው የምትሆነው። ለምን ታጋሽ ነክ ውዶቼ። የምወዳችሁ ብሩኬ እየማለ አይደለም ዛሬም እያያችሁ ነው። እና ያው እንዳትሄድ እያላት ነው። ሴቷ ደግሞ ሚስት የባሏን ትዕዛዝ መስማት አለባት። ሀይሚዬ ትሄድና እዛ ቆማ ሲደወል እኔ ነው የሚሄደው አለ። ይሄ ማለት ምንድነው? ሮንግ ነው፣ ግን ድራማ ነው ውዶች። እንደ ድራማ ነው። ይሄ ትምህርት ሰጪ ነው፣ ግን ተንዛዛ፣ በጣም ረዘመ፣ በጣም ልባችን ታመመ። ገባችሁ እንጂ ይሄ ምንድነው? ትምህርት ነው። ሴት ልጅ ከባሏ ውጪ ሌላ ሰው መስማት የለባትም። አትውጪ ካላት መውጣት የለባትም። እንደዚህ አይነት ነገር የምትፈልግ ከሆነ ትዳር ውስጥም ፍቅር ውስጥም መግባት የለባትም። ይሄ ከባሏ ውጪ ለምን የሚጠቅማትን ነገር አትይ። ይሄን ወንድ ጋር እኔ ካላልኩሽ አትውጪ ከቤት ካለ አንድ ባልና ሚስት እዚህ ጋር ሳወራ ዘር ለገበሬ ለሀይሚዬና ለብሩኬ ብቻ ወተን ነው ከነሱ ወተን ነው ይሄ ምሳሌ የምሰጣችሁ። ገባችሁ? እና ትምህርት ነው ካወቅንና ካዳመጥን ትምህርት ነው። ግን ያው ስለረዘመ ትንሽ ክፍተት ስትፈጥሩ ለሱ እድል እየሰጣችሁት ነው። ለሱ አሪፍ ቻንስ እየተሰጠ ነገር በተፈጠረ ቁጥር እኔ ባይዘው ፍፄ የተባረከ መልካምና ቅን ሰው ነው። ከምር በጣም መልካም ሰው ነው። ለሶስተኛ ሰው ቦታና
ክፍተት ማድረግ እንዳይለባቸው ነው። ሁለት ፍቅረኛሞች ወይ ሁለት ባለትዳሮች ሶስተኛ ሰው በመሀል ሲገባ ሁለቶቹ ነገሮቹን ማስተካከል ነው እንጂ ሴቷ ትታው ስትሄድ ወንዱ ሚስቱን ትቶ ሲሄድ ሶስተኛው ሰው ሾልኮ ይገባል ማለት ነው። እና ፍፄ የሚመክረው ነገር በጣም ደስ ይላል። አስታራቂ ነው፣ መልካም ሰው ነው። እንደዚሁም ደግሞ ብሩካ የምንወድ የምናከብር ወንድማችን አንተም እያልክ ያለከው ነገር ትክክል ነው። ገባችሁ? ትክክል ነው። ከዚህ በፊት ያለውን ነገር የእሷ ፍላጎት ካልሆነ ችግር የለውም ብያለሁ። ሁሉ ነገር አልፈዋል እና በጣም ትምህርት ነክ ነው ውዶቼ። እንደዛ እንኳን ብዬወስኝ ይባል ነገውኑ አገኘዋል። ሀይሚዬ ፋሲል ጋር የምትሄደው ለምንድን ነው? ከዚህ በፊት ያለው ነገር ብሩክን ጠርታ ለማገናኘትና ለማስታረቅ ነው። ዛሬም ነገ ሙዶቼ እንደዚህ ሳውራ እንደ ድራማው ነው። ገባችሁ? ድራማ የተሰጠው ነው፣ እንደ ድራማው ነው። ሁሉም የግላቸው የሚሰሩት ማለት ነው። ለማንኛውም ሀይሚዬ እስከምትመጣ እናያለን። መጨረሻውን አላህ ያሳምርልን ማለት ነው ውዶቼ። ዛሬ ታርቀው ሁሉ ነገር ቢስተካከል ደስ ይላል። ይታረቃሉ። ሪያሊቲውን ለምን ያው ፍፄ ጋር የደረሰ ነገር ስለሚያስደስት ላችሁ እየገባ እናንተን ለማጣላት በመሀላችሁ ክፍተት ስትፈጥሩ ሌላ ሰውን በመሀል ገብቶ ችግር ይፈጥራል ብለዋል። ትክክል። ሪያሊቲውን እኛ ዩቲዩበሮች ራሱ ማለት ነው ያልሆነ ነገር ሮዛን የሚያመጣ ሰው አለ፣ አሰንን የሚያመጣ ሰው አለ። እኔ ደንዝዤ ከሀይሚዬና ከብሩኬ ውጭ ወላሂ ነው ብላችሁ የማንንም እንደሆነ የሆነ ያኔ ቪዲዮን ባልጭንም አያለው አንዳንዴ ማለት ነው። የእነሱን ነው ኬት እንደሚያመጡት አላውቅም። እና ፍፄ ያለው ነገር ሶስተኛ ሰው ይገባል፣ በመሀላችሁ ችግር ይመጣል። ለምን? ይሄ ነገር ድራማ ነው። ፕራንክም ቢሆን አንዳንዴ አስቸጋሪ ነው ውዶቼ። እና ሀይሚዬና ብሩኬ እንወዳችኋለን፣ እናከብራችኋለን። ማስታወቂያ እንጨርስ። ሀይሚዬን እየጠበቋት ነው። ምን እንደምታወራኝ ያለው እስቲ እና በስናት ታወራላችሁ እያለ ነው ፍፄ። አስቀይሜዋለሁ፣ ይቅርታ ሊቀበል እርግጠኛ ያለው ፍስስብ መቅዳቴን አቁሜ የኔ ቆንጆ አታምረው? ጨረቃችን ማለት ነው። የኛ ጆሊ፣ የኛ ስዊት ስታምሪ የብሩኬ ማለት ነው። ጨረቃ የብሩኬ የሀይሚቲ ማለት ነው። ሲያምሩ ውዶቼ። እኔን ማሰማኝ ከሆነ እኔ ምናጨቃጨቀኝ እያለ ነው ብሩኬ። እና ውዶች የምወዳችሁ አንድ ሴት ልጅ ፍቅረኛ ካላት ትዳር ካላት ባሏን መስማት ግዴታ አለባት፣ የሚጠቅም ነገር ስለሆነ ማለት ነው። አብሶ ይሄ በወንድ የተነካካ ነገር ከሆነ ማለት ነው። ይሄ ድራማ ነው፣ ገባችሁ? ይሄ ፕራንክ ነው። ግን ትምህርቱ እንደዚህ ነው። ሴት ልጅ መስማት አለባት። አትውጪ ከተባለች መውጣት የለባትም። ሴት ልጅ ካገባች በቃ የሚያሳዩት ድራማ ትምህርት ነው በጣም ማለት ነው። ፍቅረኛ ካላት አሁን ሀይሚዬ ፍቅረኛዋ ማን ነው? ብሩኬ ነው። ለወደፊት አላህ ከፈቀደ የትዳር አጋሯ ማን ነው? ብሩኬ ነው። ስለዚህ ሶስተኛ ሰው የሆነ ችግር እንኳን ቢመጣ ሊያጋጥም ይችላል። አንደኛ ከብሩክ ጋር ነው ዲስከስ ማድረግ ያለባት፣ ሁላችንም እህቶች ማለት ነው። እና ይሄን ምሳሌ ነው የምነግራችሁ። ለምን? ትምህርት ነክና ድራማው ትምህርት ነክ ነው። ሀይሚዬ ሲጀምር የምታውቀው ሰው የለም። በፊት ሲገናኙ ታሪካቸውን ሰምተናል ሲያወሩ ሁለቱ የዛሬ 10 ወር። እና ይሄ ግን ድራማ ነው ልጆች። እሺ ድራማው ነው። እኔም ማብራራላችሁ ለድራማው ነው። የሀይሚዬ ንጉስ፣ አንቺ ህይወት ላይ ምንም ነገር አይመጣም። አንቺ የምትፈልጊውን እንድታረጊ ነው እኔ የምፈልገው። ፍፄ እንደዋላ ይስጥክ። ወላሂ ፍፄ ምርጥ ሰው ነው እኮ ከምር ባይዘዊ ያወራውን ተመልሶ ማያወራት አይሆንልኝም። ከይቅርታ ጋር ብዙ ውዶቼ ማለት ነው። ፈቃደኛ አይደለሽም። ተጠንቀቂ። በራስሽ በጣም መጠንቀቅ አለብሽ። የህፃን ልጅ ስራ አትስሪ። ግን የለውም ፍፄ ሰላም ሆነ። አስጣሉ ደግሞ እሺ። ደግሞ የሚያስቸግር ሰው ካለ አለ። ይሄን የሚያገኝ ሰው ካለ እንዴ ካለፈ ደግሞ ከሱ ደግሞ ከፍ ካለ ካስቸገረ እኔ ያለው አልሐምዱሊላህ። አላህን ያመነ መቼ ያፍራልና። እናንተ መጨረሻ ትስቃላችሁ። ዘር ገበሬ
እናንተ ይቅርታሽ ወዶች የምወዳችሁ ማለት ሳልረጋጋ ነው እንትን የምለው። እሺ አይሆንም ያሉት ነገር በጣም ደስ ብሎኛል። ያልሆነ እንትን ብያለሁ በደስታ ብዛት። ውይ ያረቢ ያረቢ ያረቢ። እኔማ ኮሜንት ምን ብዬ ነው የምጽፈው? ይቅርብኝ። አልሐምዱሊላህ ፈጣሪን ነው የማመሰግነው። ውዶቼ የምወዳቸው ምግባቸውን ብሉ። ጸዋሚዎች እንዳለ ማለት ነው። አታስቡ፣ አትጨነቁ። ሀይሚዬ ታርቀዋል። እኔ ሌላ ቪዲዮ ነው ለእናንተ የምሰራው ያላ